بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ዛሬ ዕለቱ ጁምዓ ነው። የጁምዓ አጭር መልእክት ላስተላልፍላችሁ ፈለኩ። ምንድነው ጁምዓ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት አንዲት ሰዓት አለች፣ ሰዎች የማያውቋት አላህ ዱዓን የሚቀበልባት ወቅት። ሰዓቷ ላይ የተለያዩ ሐሳቦች ቀርበዋል። አንዱ በኹጥባው እንግዲህ በይነ አልአዛን ወልኢቃማ ያለችው ሰዓት ነው። ሌላኛው ከአሱር በኋላ ያለው ፀሐይ መግቢያ ድረስ ያለው ሰዓት ነው ይላሉ። በተለያዩ ሰዓት ይሄ አላህ Subhanahu Wa Ta'ala ያልገለጸበት የበለጠ በዱዓችን ላይ እንድንበረታ ሀጃዎቻችንን ለአላህ እንድናቀርብና እንድንሰጥ ነው። ይሄ ትልቅ መልእክት ነው። እኔም እሱ ጋር የተያያዘ ነገር ነው ማንሳት የፈለኩት አጭር ነገር። እንግዲህ የሰው ልጅ በህይወት ውስጥ በሚኖርበት ጊዜ ውስጥ በተለያዩ ችግሮችና በተለያዩ ጉዳዮች ውስጥ እናልፋለን አይደል? በዚህ በምናልፍባቸው ሂደቶች ውስጥ አላህ Subhanahu Wa Ta'ala ልንጠይቀው፣ ወደሱ ልንቃረብ፣ ከሱ ልንፈልግ ችግሮቻችን ሊቀርፍልን እድል የሰጠበት ሁኔታዎች አሉ። ጁምዓ ቀን የዱዓ ቀን በተለያየ ሀጃዎቻችን ለአላህ የምናቀርብበት የምንሰጥበት አላህን የምንለብንበት የኡመቱን ቀድያ አቅርበን አላህ ጋር የምንገናኝበት። እኔ ከሚገርሙኝ ነገሮች ሐቂቃ የሰው ልጅ ብዙ ነገር ያምናል። በተለያየ መልኩ የምናምናቸው በህይወታችን ውስጥ ያሳኩልኛል ብለን የምናምናቸው ነገሮች አሉ። የሀገሪቱ ጠቅላይ ሚኒስትር ወይም የሀገሪቱ መሪ የሆነ አካል እንግዲህ እዚህ ሀገር ላይ የምትፈልገውን ነገር አድርግ እኔ ያለሁ ላንተ ያለው ሰው ምንድነው የሚሆነው? እንዴት ነው ኑሮ የሚሆነው? እንዴት ነው የሚሄደው? እንዴት ነው የሚንቀሳቀሰው? ይሄ እኮ ከሌ ጠቅላይ ሚኒስትሩ ከሌ ሀገር መሪው እኮ እንዲህ አድርገው ዋስትና የሰጡት ሰው ነው ቢባል ሲቀው እርግጠኝነቱ የሚንቀሳቀስበት ሁኔታ ይታያል። እንግዲህ ሰው ማለት ነው ስናምን ልናምን የምንችለው አላህ Subhanahu Wa Ta'ala ግን ቁርአን ላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወኢዛ ሰአለከ ኢባዲ አኒ ቀሪቡን ኡጂቡ ዳዕወተ ዳኢ ነው። ባሪያዎቼ በጠየቁህ ጊዜ ስለኔ እኔ ቅርብ ነኝ ለባሮች ምላሽ መልስ የምሰጥ ነኝ ይላል አላህ Subhanahu Wa Ta'ala። ይህ ኻሊቀል ከውን ኢማም ኢብኑ አልጀውዚ አንድ ዕለት አንድ ወጣት መጣና ጠይቃቸው ይባላል። እኔ አላህን ብለምነው ብጠይቀው አልሰጠኝ አለ፣ ምንድነው ጉዳዩ ብሎ ጠይቃቸው። ኢማም ኢብኑ አልጀውዚ ጥያቄውን ለመመለስ ምን አሉት? ምንድን ነበር አላህን የጠየቀውና ያልሰጠህ? ወላሂ በጣም ወተወቱ። እሱ በዛ ሰዓት በእነሱ ቋንቋ አገላለጻና የጠየቁት ነገር ሲገልጽላቸው ትርጉሙ ትንሽዬ ዱካን ወይም ደግሞ ትንሽዬ ሱቅ እንዲኖረኝ ይፈልግ ነበርና ያ ግን አልተሳካልኝም አላቸው። የሰው ልጅ በአቅሙ ልክ ነው የሚጠይቀው፣ ባለው ነገር ላይ ነው የሚጠይቀው። ተመልከቱት፣ አላህን ለምኖ እምቢ አለኝ ብሎ የሚያስባቸው ነው። ኢማም ኢብኑ አልጀውዚ አላህ ስራቸው ደላቸውና የሚገርም መልስ መለሱለት። ኢነላህ መነዐከ ለይሰ ቡኽለን ሉጥፈን አሉት። አላህ አንተን እንዲከለክልህ ፈልጎ ወይም ደግሞ ስስት ኑሮት አይደለም ለአንተ የከለከለው፣ አንተን ስለሚያውቅህ ስለሚወድህ ሊጠብቅህ ፈልጎ ነው። ሉጥፍ ዝነት አድርጎልህ ውስጥን አዋቂ የነገን አዋቂ ተመልካቸው ነው ጌታ። ይሄ ሱቅ መጥቶ አንተ ህይወት ውስጥ የሚያጠፋው እንጂ የሚያለመው ነገር እንደሌለ ስለሚያውቅ ነው። ስለዚህ አላህ ወደው እንጂ ጠልቶ አይደለም። አንዳንድ ጠይቀናቸው ያጠናቸው ነገራቶች እኛ አላህ ለኛ ሲሰጠን ለኛ የሚጠቅመንን እንጂ እኛ የፈለግነውን አይደለም። ምክንያቱም መጥቶ እንዳያበላሽን መጥቶ ነገራችንን እንዳያጠፋብን ስለሚፈልግ ኻሊቀል ከውን በዚህ ስሜት ለዚህ ነው ይሄንን መሰረት አድርገው ኢማም ኢብኑ አልጀውዚ ምን ይላሉ? ላ يستكمل ኢማን القوم የሰዎች ኢማን ሙሉ አይሆንም አላህ ሲከለክላቸው እነሱን እንደሚጠቅማቸው አድርገው ወይም ደግሞ አላህ የከለከላቸው እንደተቀበላቸው አምነው ልባቸው እስካላረጋገጠ ድረስ ኢማናቸው ሙሉ መሆን አይችልም ይላሉ። አላህ Subhanahu Wa Ta'ala ጠይቀው ምላሻቸውን ከሚያገኙት የሚጠቅማቸውን ከሚሰጣቸውና በመጠየቅ ውጤት ከሚያገኙት ሰዎች አላህ አድርገን። ጁምዓ ቀን የዱዓ ዕለት ነው። ለራሳችን ለቤተሰቦቻችን ለኡመቱ ዱዓ በማድረግ እንድናሳልፈው ነው መልእክቴ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።